ውድ ቤተሰቦች ከፈታ ዴሊ የከበረ ሰላምታ ይድረሳችሁ። የዕለተ ረቡዕ ረፋድ ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችንን ላይክ እና ኮሜንት እንዲሁም ሼር በማድረግ ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በዛሬው ዕለት በመቀሌ ወሳኝ ምክክር እየተካሄደ ነው። ምክሩ ቀጣዩን የአሜሪካ አካሄድ የሚወስን መሆኑም እየተመላከተ ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። የሀገራዊ ምክክር ዛሬ በአዲስ አበባ በይፋ ተጀምሯል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኮሚሽኑ ሰራተኞች ትልቅ ተስፋ የጣሉበት፣ በሌላ በኩል ደግሞ ጠንካራ ትችቶች እየቀረቡበት ያለው የዚህ ጉባኤ ዝርዝር መረጃ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በማህበራዊ ሚዲያ ያስተላለፉት መልእክት ውዝግብ የፈጠረ ሆኗል። ትላንት ከቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር ቆይታ የነበራቸው ጠቅላዩ በናይጄሪያ የነበረውን አሰቃቂ የቢያፍራን ጦርነት ጠቅሰው ልምድ አካፍለውኛል ማለታቸው ውዝግብ ፈጥሯል። ጉዳዩን ግራና ቀኝ የመዘነ መረጃ ይዘናል። ኤርትራ የአሰብና ምጽዋ ወደቦቿን በመክፈት ለጦርነቱ የሎጂስቲክስ ማዕከል መሆኗን ያመለከተ መረጃ ይፋ ሆኗል። ስለ ምጽዋና አሰብ ወደቦች ካርታ የማብራሪያ ያካተተው መረጃም የወታደራዊ ሎጂስቲክ ማብራሪያ ተሰጥቶበታል። ዝርዝር መረጃውን ይዘነዋል። በተጨማሪም የኢትዮጵያ ጉዳይ ሱዳንን እያራወጣት መሆኑን እንደዚሁም በመካከለኛው ምስራቅ ታሪካዊ የተባለለት አዲስ ወታደራዊ ጥቃት መፈጸሙንም እንመለከታለን። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ የመቀሌው የዛሬ ወሳኝ ምክር። በመቀሌ ዛሬ ምክር ተጀምሯል። በህወሓት ላይ ከፍ ያለ ጫናን እያሳደረች ያለችው አሜሪካ በዛሬው ዕለት መልእክተኛዋን ወደ መቀሌ ልካለች። በዛሬው ዕለት ረፋዱ ላይ መቀሌ የደረሱት በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ናቸው። አምባሳደሩ የዛሬው የመቀሌ ጉዟቸው የደርሶ መልስ ነው ተብሏል። በሁለት ጉዳዮች ላይ ትኩረቱን ያደረገው ውይይትን ከደብረጽዮን ገብረ ሚካኤልና ከሌሎቹ የህወሓት ባለስልጣናት ጋር ያደርጋሉም ተብሏል። የዛሬውን የመቀሌ ምክር ወሳኝ የሚያደርገውም ነጥብ አለ እየተባለም ነው። ህወሓት ቀጣይ የሚኖረውን አካሄድና አቋም ለአሜሪካ ግልጽ የሚያደርግበት ነውም እየተባለ ነው። ከአምባሳደሩ ጋር የሚገናኙት ደብረጽዮን ገብረ ሚካኤል ሁሉም ነገር ግልጽ የሚያደርጉ መሆኑ ታውቋል። ህወሓት የፕሪቶሪያውን ስምምነት ወደ ጎን ብሎ የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ገለል በማድረግ የቀድሞውን ምክር ቤት መመለሱና ደብረጽዮንንም የመንግስቱ መሪ የማድረጉ ጉዳይ ለአሜሪካ እንደዚሁም ለአውሮፓ ህብረትም የሚመች ሆኖ አልተገኘም። እናም አሜሪካ አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ እገዳን ስትጥል፣ የአውሮፓ ህብረት ደግሞ በትግራይ ከፕሪቶሪያው ስምምነት ውጭ አዲስ ትይዩ ምክር ቤት ተቋቁሟል በሚል የውግዘት መግለጫን ያወጣ መሆኑ የሚታወስ ነው። በዚህ መሃልም ከዚህ ቀደም ከትግራይ የህወሓት አመራሮች ጋር መቀሌ ላይ ለመምከር አምባሳደር ማሲንጋ ቀጠሮ ይዘው የነበረ መሆኑ ሲነገር ቢቆይም ምክንያቱ ግልጽ ባልሆነ ሁኔታ ሳይሳካ ቆይቷል። በዚህ መሃልም አምባሳደሩ በዛሬው ዕለት መቀሌ ተገኝተዋል። የደብረጽዮን ምክትል አቶ አማኑኤል አሰፋ አቀባበል አድርገውላቸዋል። የፕሪቶሪያውን ስምምነት በተመለከተ እንደዚሁም በትግራይ ካለው የሰብአዊ እርዳታ ፈላጊ አንጻር የአሜሪካ እገዛ እንዴት ይድረስ በሚሉት ሁለት ነጥቦች ላይ ትኩረቱን ያደረገ ውይይት እንደሚደረግ ከመቀሌ እየወጡ ያሉት መረጃዎች ያመለክታሉ። በዚህም በተለይ ከፕሪቶሪያው ስምምነት ጋር በተያያዘ የዛሬው የመቀሌው ምክር ወሳኝነት ያለው መሆኑ እየተነገረ ነው። የፕሪቶሪያውን ስምምነት ጥሰትን በተመለከተ ህወሓትና የፌዴራሉ መንግስት አንዱ ሌላኛውን ተጠያቂ በማድረግ እየተካሰሱ ይገኛሉ። አሜሪካም ሆነች የአውሮፓ ህብረት ህወሓት በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር በማፍረሱ በኩል አከታትለው ባወጧቸው መግለጫዎች ደስተኛ ለመሆናቸውን በይፋ ያሳወቁ መሆኑ የሚታወስ ነው። የትራምፕ አስተዳደር ስቴት ዲፓርትመንት ስማቸውን ባልጠቀሳቸው ነገር ግን በጥቅሉ አክራሪ ሲል በጠራቸው የህወሓት አመራሮች ላይ የቪዛ እገዳ መጣሉን ከማሳወቁም በተጨማሪ ሁኔታዎችን በቅርበት እየተከታተለም ሌሎች እርምጃዎችን እንደሚያስከትል ፍንጭ የሰጠበት ሁኔታም ታይቷል። ከአሜሪካው አምባሳደር እርቪን ማሲንጋ ጋር የሚደረገውን የዛሬውን የመቀሌ ስብሰባ ወሳኝ የሚያደርገውም ይሄው ነጥብ ነው።
አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ካስታወቀች ከአንድ ሳምንት በኋላ በኢትዮጵያ የአሜሪካ ኤምባሲ አንድ መግለጫ ያወጣ መሆኑ የሚታወስ ነው። ኤምባሲው ባለፈው ሰኔ 19 ቀን 2018 ዓ.ም ባወጣው አጭር መግለጫው የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራ ውይይትን የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ሲልም ነበር ያስታወቀው። በጊዜው ህወሓት ለወጡበት መግለጫዎች ምላሾችን የሰጠ ሲሆን ለአሜሪካ ስቴት ዲፓርትመንት የቪዛ እገዳ በሰጠው ምላሽም የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ የትግራይን እውነታ የማያንጸባርቅና የፌዴራሉ መንግስት ተጠያቂ ያላደረገ ሲልም ነበር ያወገዘው። በቀጣይ መረጃ ከአሰብ የሚነሳው ወታደራዊ ድጋፍ። ኤርትራ የአሰብና ምጽዋ ወደቦቿን በመክፈት ለጦርነቱ የሎጂስቲክስ ማዕከል መሆኗን ያመለከተ መረጃ ይፋ ሆኗል። ስለ ምጽዋና አሰብ ወደቦች ካርታ ማብራሪያ ያካተተው መረጃም የወታደራዊ ሎጂስቲክ ማብራሪያ ተሰጥቶበታል። ዘሬድሲ ሞኒተር የተባለው የኤክስ ገጽ ይፋ እንዳደረገው ኤርትራ በአሁኑ ወቅት ለምስራቅ ሱዳን ወሳኝ የሎጂስቲክስ ማዕከል በመሆን እያገለገለች ይገኛል። ወደ ምስራቅ ሱዳን የሚወስዱ አጭሩና አስተማማኙ መስመር ከቀን ወደ ቀን በኤርትራ የወደብ ከተሞች፣ የአየር ማረፊያዎችና በቀይ ባህር ዳርቻዎች ላይ እየተመሰረተ መጥቷል። በተለይም ፖርት ሱዳን ከፍተኛ ወታደራዊና የጸጥታ ጫና እየገጠማት በመሆኑ የኤርትራዎቹ አሰብና ምጽዋ ወደቦች ለሱዳን ወታደራዊና ሰብአዊ ድጋፎች ማስተላለፊያ ስልታዊ ስፍራዎች ሆነዋል። ርዕዮተ ዓለም ሳይሆን ተፈጥሯዊ መልክዓ ምድር ኤርትራን በቀይ ባህር ቀጠና ላይ ከፍተኛ ዋጋ ያላት ስልታዊ ይዞታ አድርጓታል ተብሏል። ይህ በእንዲህ እንዳለ የኤርትራ ወደቦች ለሱዳን ጦር ወታደራዊና የሎጂስቲክስ ድጋፍ ማድረጋቸው በቀጠናው ላይ ስጋትና የተቃውሞ ድምጾችን እያስነሳ ይገኛል። የፖለቲካና የጸጥታ ተንታኞች እንደሚሉት ከሆነ ኤርትራ በዚህ መልኩ በሱዳን የውስጥ ጉዳይ ውስጥ እጅ መግባትና የአሰብና ምጽዋ ወደቦች ለወታደራዊ ዓላማ መዋል በሱዳን እየተካሄደ ያለውን አስከፊ እርስ በርስ ጦርነት ይበልጥ ሊያራዝመውና የአፍሪካ ቀንድን ወደ ባሰ አለመረጋጋት ሊከተው ይችላል በሚል ስጋታቸውን እየገለጹ ነው። በተለይም በሱዳን ጦርነት ውስጥ የተለያዩ ፍላጎቶች ያላቸው የውጭ ኃይሎች በኤርትራ በኩል የሚደረገውን የጦር መሳሪያና የስምሪት እንቅስቃሴ በቅርብ እየተከታተሉት ሲሆን ይህ አካሄድ የቀጠናውን የኃይል ሚዛን ሊያናጋ ይችላል የሚሉ ትችቶች እየቀረቡበት ነው። በሌላ በኩል ግን የኤርትራን ስልታዊ ሚና የሚደግፉ ወገኖች እንደሚሞግቱት የኤርትራ ወደቦች መከፈት ለሱዳን ሕዝብ ሕልውና ወሳኝ መሆኑን ያነሳሉ። ፖርት ሱዳን በተደጋጋሚ ጥቃትና ጫና ውስጥ በምትወድቅበት ወቅት በሚሊዮን የሚቆጠሩ የሱዳን ስደተኞችና ተጎጂዎች የሰብአዊ እርዳታ የሚያገኙበት አማራጭ መስመር ሆኖ የሚያገለግለው የአሰብና ምጽዋ ወደብ መሆኑን ያስረዳሉ። ከዚህም በተጨማሪ በምስራቅ አፍሪካ ቀጠና የውጭ ኃይሎች የሚያደርጉትን ያልተገባ ጣልቃ ገብነት ለመግታትና የሱዳንን ህጋዊ መንግስት ሉዓላዊነት ለማስከበር የቀጠናው ሀገራት እርስ በርስ መደጋገፋቸውና የሎጂስቲክስ ትስስር መፍጠራቸው ለቀጠናው ሰላም አስፈላጊ መሆኑን በመግለጽ ይከራከራሉ። በቀጣይ መረጃ ውዝግብ ያስነሳው የጠቅላዩና የኦባሳንጆ ምክክር። በዛሬው ዕለት በአዲስ አበባ በ10 ሺዎች የሚቆጠሩ ተሳታፊዎች የሚጠበቁበት የመጨረሻው ሀገራዊ ምክክር ጉባኤ ይጀመራል። ይህንን አስመልክቶ ጠቅላይ ሚኒስትር አብይ አህመድ በዋዜማው ትላንት ያስተላለፉት መልእክት ውዝግብ የፈጠረ ሆኗል። ጠቅላዩ በትላንትናው ዕለት ከሰሞኑ ወደ መቀሌ አምርተው የነበሩትን የአፍሪካ ህብረት የፕሪቶሪያ ስምምነት አደራዳሪና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ጋር ቆይታ ማድረጋቸውን ገልጸው ኦባሳንጆ ልምድ አካፈሉኝ ሲሉ በማህበራዊ ገጻቸው ያወጡት መልእክት ብዙዎችን እያነጋገረ ይገኛል። ጠቅላዩ ከኦባሳንጆ ጋር ሆነው የተነሱትን ፎቶ አያይዘው ባወጡት መልእክት ዛሬ በታሪካዊ የሀገራዊ ምክክራችን ዋዜማ ኢትዮጵያ ታላቅ ወዳጅ የሆኑትን ክቡር ኦሉሴጉን ኦባሳንጆን በጽህፈት ቤት የተቀብያለሁ ያሉ ሲሆን በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም ችለናል ብለዋል። አክለውም በተለይ የቢያፍራን የሰላም ሂደትን በመምራት ያካበቱትን ልምድ አጋርተውናል። ይህም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ የሰላም ጉዞ ላይ ትልቅ ትምህርት የሚሰጥ ነው ብለዋል። ጠቅላዩ ኦባሳንጆ የቢያፍራን የሰላም ሂደት በመምራት ያካበቱትን ልምድ አካፈሉኝ ማለታቸው ነው ለውዝግቡ መነሻ የሆነው። መልእክቱ በሁለት መልኩ የታየ ሲሆን በአንድ ጎራ ኦባሳንጆ በጊዜው በብሔር ግጭት ወደ ሀገር ምስረታ የሄደውን የቢያፍራን ሂደት የቋጩበት መንገድ ንግግር የተከተለ አለመሆኑን በማንሳት ክርክር የተነሳ ሲሆን ከጦርነቱ መልስ የነበረውን የሰላምና መልሶ የመቀላቀል ሂደትን የተመለከተ ነው ያሉ ደግሞ ኦባሳንጆ ለኢትዮጵያ ልምድና ትምህርት ሊሆኑ ይችላሉ ብለዋል። በናይጄሪያ የቢያፍራ ጦርነት የተጠናቀቀበት መንገድ የናይጄሪያ መንግስት የግዛቱን ኃይሎች በጦር ማስገበር በመቻላቸው መሆኑን ያነሱ ወገኖች ጠቅላዩ በሂደቱ ኦባሳንጆ ልምድ አካፈሉኝ ማለታቸው ላይ ጥያቄ አንስተዋል። ጉዳዩ ብዙዎችን እያነጋገረና እያከራከረ ያለ ጉዳይ ሆኗል። በናይጄሪያ ሪፐብሊክ ለመመስረት የተነሳው የቢያፍራ ኃይል ሙሉ በሙሉ እጁን ለመንግስት የሰጠው እንደ አውሮፓውያን አቆጣጠር በ1970 ጃንዋሪ 15 ሲሆን ቅድመ ሁኔታ የሌለው ሽንፈትን በመቀበል ቡድኑ እጅ የሰጠው በጊዜው
በናይጄሪያ ጦር ውስጥ የኮሎኔልነት ማዕረግ ለነበራቸው ኦባሳንጆ ነበር። ኮሎኔል ኦባሳንጆ ዘመቻውን መሬት ላይ መራ የ3ኛ የናይጄሪያ ማሪን ኮማንዶ ክፍለ ጦር አዛዥ ነበሩ። በሜጀር ጀነራል ፊሊፕ ኤፊዮንግ የሚመራው የቢያፍራ ኃይል መሸነፉን አምኖ እጅ የሰጠው ለኮሎኔል ኦባሳንጆ መሆኑ ኦባሳንጆ እንደ ሀገራዊ ጀግና እንዲታዩ ያደረገ ሲሆን ይህም ወደ ፕሬዝዳንትነት ለሚያደርጉት ጉዞ መንገድ ጠራጊ የሆነላቸው ነበር። በጊዜው የናይጄሪያ ጦር ተገንጣዮችን ለማንበርከክ የተጠቀመባቸው መንገዶች በዓለም አቀፍ ኃይሎች የሚተቹም ነበሩ። የናይጄሪያ ባህር ኃይልና የምድር ጦር ግዛቷን በማጠር ረሃብ እንዲፈጠር ማድረጉ ይከሰሳል። ይህ ጦርነት ከ1 ሚሊዮን በላይ የግዛቱ ዜጎችን የበላ በመሆኑ በእጅጉ አስከፊ ነበር። በጦርነቱ የተፈጸመ የጦር ወንጀል በብዙ ማስረጃ ተመዝግቦ ያለ ቢሆንም ተጠያቂነት አለመከተሉ አሁንም ድረስ የግዛቱ ቅሬታ ነው። ታዲያ በናይጄሪያ የነበረው ይህ ጦርነት በንግግር አለመቋጨቱ ኦባሳንጆ የጦር አለቃ ሆኖ የተጠናቀቀው ጦርነት የሰላም ሂደት መባሉ አግባብነት ላይ ጥያቄ ተነስቷል። ሆኖም ጦርነቱ በወታደራዊ ዘመቻ ቢጠናቀቅም ከጦርነቱ መልስ ኦባሳንጆ በጦር መሪነትም በሲቪል ፕሬዝዳንትነትም የተጫወቱት ታሪካዊ ሚናና ኃላፊነት ግን የሚዘነጋ አይደለም። ከጦርነት መልስ በጀነራል ያኩቡ ጎን የሚመራው የናይጄሪያ ሰራዊት አሸናፊ የለም ተሸናፊም የለም፣ ኖ ቪክተር ኖ ቫንኩሽድ የሚል አዋጅ ያወጀ ሲሆን የ3 መርሆችን ፖሊሲ በግዛቱ ይፋ አድርጎ ነበር። ይህም መልሶ መገንባት፣ መልሶ ማቋቋምና መልሶ ማስታረቅ የሚሉትን ተግባር ያደረገ ነበር። ይህም በጦርነት የወደመውን የምስራቁን ክፍለ ሀገር መልሶ መገንባት፣ በጦርነቱ የተፈናቀሉ የህብረተሰብ ክፍሎችን መልሶ ማቋቋምና በተለያዩ ጎሳዎች እንዲሁም ብሔሮች መካከል እርቅ የመፍጠር ሂደት ነበር። ኦባሳንጆ ጉዳዩን በጦር ዘመቻ የቋጨው ኃይል አካልና አመራር ቢሆንም ከዛ መልስ በነበረ የሰላም ሂደት ውስጥ ሚናቸው የጎላ ነበር። ኦባሳንጆ በኮሎኔልነት ዘመናቸው የግዛቱን ተፋላሚ ኃይሎችና የኢግቦ ህዝቦችን ወደ ፌዴራል ስርዓቱ መልሶ የመቀላቀል ከሲቪል እስከ ወታደራዊ ተቋማት መልሶ የማካተት ተግባር ላይ ትልቅ ሚና ነበራቸው። ስለሆነም ከጦርነቱ በኋላ ስለነበረው ሂደት ኢትዮጵያ ከናይጄሪያ ብዙ የምትማረው ነገር እንዳለ የጠቅላዩን መልእክት በዚህ መልኩ የተረዱ ተንታኞች አመልክተዋል። ወደ ቀጣይ ርዕስ አለፍን። ሱዳን በኢትዮጵያ ጉዳይ እየተራወጠች ነው። በጦርነት ውስጥ ያለችው ሱዳን አሁን ደግሞ ከባድ ፈተና ውስጥ ገብታለች። ጉዳዩ ከአባይ ውሃ መጠን መውረድ ጋር የተያያዘ ነው። በዘንድሮ ዓመት የክረምት ወቅት በኢትዮጵያ የሚጠበቀው የዝናብ መጠን እጅግ አነስተኛ ሆኖ መገኘቱ በሱዳን ከፍተኛ የሆነ ጭንቀትን ፈጥሯል። የኢትዮጵያን ዓመታዊ ክረምት ዝናብ ተከትሎ በአባይ ውሃ አማካይነት የእርሻ ስራቸውን እንደዚሁም የመጠጥ ውሃ አገልግሎታቸውንም የሚያገኙት ሱዳናውያኑ ከፍተኛ ችግር ላይ ወደቅን እያሉ ነው። በከፍተኛ የጦርነት እሳት ውስጥ የምትገኘው ሱዳን በዘንድሮ ዓመት የአባይ ወንዝ በቂ ውሃን ይዞ አለመገኘቱ ከባድ ስጋት ውስጥ ከቷታል። በሀገሪቱ ከጦርነቱ ጋር በተያያዘ 14 ሚሊዮን ሕዝብ የተፈናቀለ ሲሆን በዘንድሮ ዓመት በኢትዮጵያ ያለው ዝናብ አነስተኛ ሆኖ መታየት ደግሞ በሱዳን የግብርና ዘርፍ ምርታማነት ላይ ከባድ አደጋ የደቀነበት ሁኔታ ታይቷል። እንደ ሱዳን ትሪቢዩን ዘገባ ከሆነ የግብርናው ስራ ይቅርና በአሁኑ ሰዓት የመዲናዋ ካርቱም ነዋሪዎች ሳይቀሩ በመጠጥ ውሃ ፈተና ውስጥ ገብተዋል። ካርቱም ነጭና ጥቁር አባይ የሚገናኙባትን ኦምዱርማን የተባለች ግዛት አካል ስትሆን መዲናዋ ከኢትዮጵያ በሚመነጨው የአባይ ውሃ የተከበበች ናት። በዚህም በካርቱም ዙሪያ ሰፊ የእርሻ ልማቶች እንደዚሁም የመጠጥ ውሃ ማጣሪያ ተቋማትም አሉ። የእነዚሁ የመጠጥ ውሃ ማጣሪያዎች ስራ ለመዲናዋ ነዋሪዎች ውሃውን አጣርቶ ማቅረብ ነው። ሆኖም አሁን ባለው ሁኔታ ከኢትዮጵያ ወደ ሱዳን ይፈስ የነበረው የውሃ መጠን በመቀነሱ ምክንያት የካርቱም ነዋሪዎች በከፍተኛ የመጠጥ ውሃ እጥረት አደጋ ውስጥ እንደገቡ የሱዳን ትሪቢዩን ዘገባ አመልክቷል። ዘገባው በሚያዝያና ግንቦት ወር የአባይ ውሃ በከፍተኛ ደረጃ ወርዶ ከዚያም በሰኔና ሐምሌ በከፍተኛ ደረጃ እየጨመረ እስከ መስከረም ድረስ የሚዘልቅ መሆኑን አመልክቶ ይሁንና አሁን ባለው ሁኔታ ግን በሐምሌ ወር ያለው የሱዳን የአባይ ውሃ መጠን በእጅጉ ወርዶ ታይቷል ብሏል። በኢትዮጵያ የሐምሌ ወር የመጀመሪያው ሳምንት ተገባዶ ወደ ሁለተኛው ሳምንት እየገባ ቢሆንም የተለመደው አይነት የዝናብ መጠን እየጣለ አይደለም። በቀደሙት ጊዜያት ክረምቱ ቀደም ብሎ የሚገባው ከሰኔ ወር አጋማሽ በኋላ ቢሆንም የሰኔ ወርም ቢሆን ያለፈው ጠንከር ባለ ፀሐይ ነው። ይህም በኢትዮጵያ የግብርናው ምርት ላይ ጭምር ስጋትን የደቀነ ሆኖም እየታየ ነው። ቀድሞ መዘራት የሚገባቸው አዝርዕትም በዘንድሮ ዓመት እየተዘሩ አይደለም። ወደ ቀጣይ መረጃ አለፍ። የዛሬው ምክር የኢትዮጵያን ዘላቂ ወደፊት ዕጣ ፈንታና የታሪክ ምዕራፍ ይወስናል የተባለው ሀገራዊ ምክክር ጉባኤ መክፈቻ ስነ ስርዓት ዛሬ በአዲስ አበባ ከተማ በይፋ ተጀምሯል። በአጠቃላይ ለ30 ቀናት ያህል በሚቆየው በዚህ ታሪካዊ መድረክ ላይ ከተለያዩ ሀገሪቱ አካባቢዎች የተወከሉ 4000 ጉባኤተኞች የተገኙ ሲሆን ከዛሬ ጀምሮ በ8 ታላላቅ አጀንዳዎች ላይ ሰፊ ውይይት ማድረግ ይጀምራሉ። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለዶቼ ቬለ እንደገለጹት ሂደቱ እጅግ ውስብስብና ከመግባባት ለመድረስ ለቃላት እንደሚቀለው ቀላል ባይሆንም ሂደቱን ለማቀላጠፍ በዓለም አቀፍ ባለሙያዎች የሰለጠኑ 160 አመካካሪዎች
ቃለ ጉባኤያጆችና በርካታ በጎ ፈቃደኛ ወጣቶች ተዘጋጅተዋል። ውይይቱ ፍቱን የፖለቲካ መድረክ ብቻ ሳይሆን የዛሬና የመጪውን ትውልድ ተስፋ ሙሉ በሙሉ የሚወስን የታሪክ ምዕራፍ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በሰለጠነ ንግግርና በሰላማዊ ውይይት ሀገራዊ መግባባት ላይ በመድረስ የገጠሙትን ፈተናዎች ለመሻገር ትልቅ ተስፋ እንዳላቸው በማህበራዊ ገጻቸው ባጋሩት ጽሑፍ አስታውቀዋል። ይህ በእንዲህ እንዳለ ሀገራዊ ምክክሩ ሀገሪቷንም በግጭት ውስጥ እያለች ዛሬ የሚከናወን በመሆኑ የሚፈለገውን ዘላቂ ውጤት ሊያመጣ አይችልም በሚል ከተለያዩ የፖለቲካና የማህበረሰብ አካላት ጠንካራ የትችት ድምጾችና ጥያቄዎች እየተሰሙ ይገኛሉ። ለዚህ ስጋት ምላሽ የሰጡት ዋና ኮሚሽነሩ ፕሮፌሰር መስፍን ምክክር በቅድመ ግጭት፣ በግጭት ወቅትም ሆነ ከግጭት በኋላ ሊደረግ የሚችል መሆኑንና ይህም የብዙ ሀገራት ዓለም አቀፍ ልምድ መሆኑን አስገንዝበዋል። 93 በመቶ ኢትዮጵያ ወረዳዎች የተስማሙበትን የተባለለትን ይህንን የምክክር ሂደት አስመልክቶ በቢቢሲ የወጣው መረጃ እንደሚያመለክተው ኮሚሽኑ ሂደቱ አካታች እንዲሆንና ሁሉም ወገን አሸናፊ ወደሚሆንበት መድረክ እንዲመጣ ብርቱ ጥረት ማድረጉንና በአሁኑ ወቅት በግጭት ውስጥ ያሉ ወገኖችም ቢሆኑ በየትኛውም ጊዜ ወደ ምክክሩ መምጣት ቢፈልጉ በሩ ክፍት ሆኖ እንደሚስተናገዱ ገልጿል። የውይይት አጀንዳዎቹን አደረጃጀቱን በተመለከተ ዛሬ የተሰባሰቡት 4000 የጉባኤው ተሳታፊዎች ቀደም ሲል ይፋ በተደረጉት 8 አጀንዳዎች ላይ በ50 በ200 እና በ500 የቡድን አባላት በተሰባጠረ መልኩ ተከፋፍለው ጥልቅ ውይይቶችን ያደርጋሉ። በሂደቱ ላይ ተገቢው መግባባት ከተደረሰበት በኋላ ጉዳዩ ለ4000 አባላት ጠቅላላ ጉባኤ ለመጨረሻ ውሳኔ የሚቀርብ ሲሆን ልዩነት የተፈጠረባቸውና መግባባት ያልተደረሰባቸው ነጥቦች ካሉ ግን በባለሙያዎች ጉባኤና በአመቻቾች ታይተው ለመጨረሻ ጊዜ ለጠቅላላው ጉባኤ ይቀርባሉ ተብሏል። በዚያም ደረጃ መፍትሄ ካልተገኘላቸው ጉዳዮቹ በሂደር እንዲያዙ የሚደረግ ሲሆን የአሰራር በአገሪቱ ታሪክ ለመጀመሪያ ጊዜ በሰላማዊ መንገድ ልዩነቶችን በጠረጴዛ ዙሪያ ለመፍታት የተዘረጋ አዲስ የታሪክ ምዕራፍ ተደርጎ ተወስዷል። በሌላ በኩል ይህ ሀገራዊ ምክክር ሀገሪቱ አሁንም በከባድ የትጥቅ ግጭቶች ውስጥ እያለች የሚከናወን በመሆኑ መሬት ላይ ዘላቂ ሰላምና ተጨባጭ ውጤት ሊያመጣ አይችልም በሚል ከተለያዩ የፖለቲካ ተንታኞችና ተቃዋሚ ኃይሎች ጠንካራ የትችት ድምጾች እየቀረቡበት ይገኛል። በተለይም አንዳንድ ዋና ዋና የፖለቲካ ፓርቲዎችና የታጠቁ ቡድኖች በሂደቱ ላይ እምነት በማጣት ራሳቸውን ማግለላቸው እንዲሁም የብሔራዊ ምክክር ኮሚሽኑ ሙሉ ነፃነትና ገለልተኝነት ላይ የሚነሱ ጥያቄዎች ጉባኤው ሁሉንም ወገን ያካተተ እውነተኛ ብሔራዊ መግባባት ለመፍጠር እንዳይችል ትልቅ እንቅፋት ይሆንበታል በሚል በስፋት ሲተች ቆይቷል። ወደ ቀጣይ መረጃ አለፍን። የመጀመሪያው የባህር ድሮን ጥቃት። በመካከለኛው ምስራቅ ታሪካዊ የተባለለት አዲስ ወታደራዊ ጥቃት ተፈጽሟል። በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ወደ አዲስና ታይቶ የማይታወቅ አሳሳቢ የውድድር መስመር ተሸጋግሯል። የዩናይትድ ስቴትስ ማዕከላዊ ሴንት ኮሚ ባደረገው መግለጫ መሰረት የአሜሪካ ጦር በታሪኩ ለመጀመሪያ ጊዜ አንድ አቅጣጫ ተኳሽ የባህር ላይ ተንሳፋፊ ድሮኖችን በጦርነት ላይ በቀጥታ ጥቅም ላይ ውሏል። ሲቢኤስ ኒውስ እንደዘገበው ይህ ጥቃት ኢራን በቀይ ባህር አቅራቢያ በሆርሙዝ ስትሬት በምትቆጣጠር የባንደር አባስ ኃይል ጦር ሰፈር ላይ ያነጣጠረ ነበር። በርካታ ቁጥር ያላቸው የባህር ላይ ድሮኖች በፈጸሙት በዚህ ጥቃት የኢራን ሰርጓጅ መርከቦችና የባህር ላይ መርከብ ጥገና ማዕከል ከፍተኛ ጉዳት እንደደረሰባቸው የአሜሪካ ወታደራዊ ምንጮች አስታውቀዋል። ይህ የአሜሪካ ያልተጠበቀና አዲስ የቴክኖሎጂ ጥቃት በበርካታ የዓለም የፖለቲካ ተንታኞች ዘንድ ከፍተኛ ትችትና ስጋትን አስከትሏል። የአይነቱ በባህር ላይ የሚንቀሳቀሱ ሰው አልባ የጦር መሳሪያዎችን በግልጽ ጥቅም ላይ መዋል በመካከለኛው ምስራቅ ያለውን አለመረጋጋት ይበልጥ እንደሚያባብሰውና ወደማይቆጣጠሩት ቀጠና የጦርነት ቀውስ ውስጥ ሊከት እንደሚችል እየተነገረ ይገኛል። ተቾች እንደሚሉት አሜሪካ የወሰደችው እርምጃ ዓለም አቀፍ የባህር ትራንስፖርት መስመሮችን ይበልጥ ለአደጋ የሚያጋልጥ ከመሆኑም በላይ በዓለም የነዳጅ ገበያ ላይ ከፍተኛ የዋጋ መናርን በመፍጠር በዓለም ኢኮኖሚ ላይ ከባድ ጫና ሊያሳድር የሚችል ኃላፊነት የጎደለ የጦርነት አጫሪነት እርምጃ ነው በሚል እየተኮነነ ነው። በሌላ በኩል የአሜሪካን ወታደራዊ እርምጃ የሚደግፉ ወገኖችና የጦር ስትራቴጂስቶች እርምጃው በቀጠናው ላይ የጋራ ደህንነትን ለማስከበር የተወሰደ አስፈላጊ ስልት ነው በማለት ይሟገታሉ። ኢራን በቀይ ባህርና በሆርሙዝ የባህር መስመር ላይ በንግድ መርከቦች ላይ የምታደርገውን ተደጋጋሚ ጥቃትና ስጋት ለመግታት የአይነቱ ዘመናዊ ቴክኖሎጂ ጥቃት የግድ አስፈላጊ እንደነበር ያስረዳሉ። አዲሱ የባህር ላይ ድሮን ጥቃት የአሜሪካን ወታደሮች ሕይወት ለአደጋ ሳያጋልጡ የኢራንን ወታደራዊ መሰረተ ልማትና ሰርጓጅ መርከቦችን በተሳካ ሁኔታ በማውደም የቀጠናውን የኃይል ሚዛን ለማስከበርና የኢራንን የባህር ላይ በላይነት ለመቀነስ ትልቅ ሚና እንዳለው በማንሳት ይከራከራሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።